በአቶ ጌታቸው ረዳና በጀዋር መሐመድ መካከል ምንድን ነው የተፈጠረው? አቶ ጌታቸው ረዳ በአቶ ጀዋር መሐመድ ላይ ጠንከር ያለ ትችትን ሰንዝረዋል። አቶ ጌታቸው ፖለቲከኛው አቶ ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻሉም ሲሉ በጽኑ ተችተዋል። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈሩት ጽሑፍ አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ የኢትዮጵያን እንቅስቃሴዎች በተመለከተ የሚሰነዝሩት ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ብለዋል። አቶ ጀዋር ለጠቅላይ ሚኒስትር አብይ አህመድ ያላቸው የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ተቃውሞ ጋር እየደባለቁት እንደሆነ አቶ ጌታቸው ረዳ ጠቁመዋል። ገዢውን ፓርቲ መጥላት ከመንግስት ፖሊሲና ከሀገር ብሔራዊ ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርግም ሲሉ ገልጸዋል። ኢትዮጵያ በሱዳን ጉዳይ ያላትን ፍላጎት የምታስከብረው እንደ ማንኛውም ቀጠናዊ ኃይል መሆኑን የጠቀሱት አቶ ጌታቸው ረዳ ኢትዮጵያ በሱዳን አለመረጋጋት ምክንያት ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢውን ሚና መጫወት እንዳለባት አስረድተዋል። ግብፅና ሌሎች ቀጠናዊ ተዋናዮች በሱዳን ጉዳይ የራሳቸውን ፍላጎት እያሳደዱ ባለበት በዚህ ወቅት ኢትዮጵያ ዝም ብላ ተመልካች መሆን የለባትም ብለዋል። ወደፊት የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስታትና በማይቀየረው የሀገር ስልታዊ ጂኦግራፊ መካከል ያለውን ልዩነት ማወቅ እንዳለበት አቶ ጌታቸው ረዳ አሳስበዋል።